ቤተሰብ ይሄን ቪዲዮ ላይክ ሼር አድርጋችሁ ለዚህ ሰውዬ እንዲደርስልኝ እፈልጋለሁ። ይሄን ቪዲዮ ሁላችሁም እስከ መጨረሻው ድረስ አዳምጣችሁ ለዚህ ልጅ እንድታደርሱልኝ እፈልጋለሁ። እኔ በጣም ነው ዛሬ የተናደድኩት በእውነት እኔ አላቅም። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ቤተሰብ ይሄን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። እኔ ማስተላለፍ የምፈልገው ወንድሜ ሰይድ ካሁን በፊት አንዲት ጓደኛዬ ጋር ቪዲዮ ሰርተን ነበረ። ነገር ግን ሰይድ ትላንትና ወዳ ቪዲዮ ሰርቷል በእኔ እኔን እንደሚያፈቅር ወይንም ደግሞ እንዴት ብዬ ልንገራት ምናምን እያለ በመጀመሪያ ይሄ ሙድ ተበልቶበታል አልቋል። ሁላችንም ማለት ሁሉም ሰው ሰርቶበታለን። አዲስ ነገር አይደለም። እኔ ሶሻል ሚዲያ ተጠቃሚ ነኝ፣ እሱም ሶሻል ሚዲያ ተጠቃሚ ነው። በመጀመሪያ እኔ ስመጣ ያውቃል ሶሻል ሚዲያ ተጠቃሚ መሆኔን፣ እኔም አውቃለሁ ሶሻል ሚዲያ ተጠቃሚ መሆኑን። ነገር ግን ነፊሳን አፍቅር ያለሁ ብሎ ቪዲዮ ሰርቷለን። በመጀመሪያ እኔ የመጣሁት ጓደኛዬ ስለፈለገች እሷ ጋር ቪዲዮ እንዲሰራ እንጂ እኔ እሱ ጋር መስራት ፈልጌም ወይንም ደግሞ እሱ አፈቀርኳት እንዲለኝ ፈልጌ አይደለም። ግን ቲክቶክም ላይ ዩቲዩብም ላይ የተቀረጸው ቪዲዮ በራሴ ስልክ ነው የቀረጸው፣ በራሴ ስልክ ነው የተላከለት። ከቲክቶክም ከዩቲዩብም መጀመሪያ ልጅቷን ለመርዳት ስለፈለግን ልጅቷን የሚረዳ ሰውዬ የራሱን አይዲያ መፍጠር የለበትም። ሰውን ለመርዳት በቃ በሶሻል ሚዲያ ላይ እሷን ለማገዝ ከተፈለገ የሰውን ስም ማጠልሸት ወይንም ደግሞ ያኛው ሰውዬ ጥቅም ፈላጊ መሆን የለበትም። እኔ በበኩሌ ሰይድን መጀመሪያ ሰላምን አንጥቼ ቪዲዮ እንዲሰራ ስፈልግ ማለት ደስ ብሎኛል። እሷን ፈቃደኛ ሆኖ ስላቀረባት ሰብስክራይብ እንድትደረግ እንድትበረታታ ስላደረገ በጣም ደስ ብሎኛል። ከዛ የተረፈ ግን አልፎ ተርፎ እሷን አፈቀርኳት ያ ማለት ጥቅም ፍለጋ ነው እንጂ ልጅቷን ለመርዳት ከሆነ ልጅቷን ነበር አብሽር ብሎ በልጅቷ ቪዲዮ መስራት ያለበት። ከዛ የተረፈ ቲክቶክ ላይ የሚፈልጋቸውን ፓርት እየወሰደ ልክ እኔ እና እሱ ፍቅረኛሞች እንደሆነ ወይንም ደግሞ እሱ የኔ ጓደኛ እንደሆነ እኔ በበኩሌ የራሴ ህይወት ያለኝ ሰው ነኝ፣ የራሴ ሰው ያለኝ ሰው ነኝ እና እንዴት ብዬ ሰይድን አፈቅረዋለሁ? እኔ ያሰብኩት ልጅቷን ለመርዳት ሰላምን ለመርዳት እስከሆነ ድረስ እሱ ደግሞ ያሰበው ምንድነው እንዴት አድርጌ በሰራሁና እንዴት አድርጌ በሸቀልኩ። መሸቀል ትፈልጋለህ? ንጹህ እኔ መጀመሪያ አስፈቅደህ መጀመሪያ እኔ ፍቃደኛ ስሆንልህ እንጂ አንተ የምፈልጋቸውን ቪዲዮዎች እየቆረክ እሷ እንደዚህ ናት እኔ እሷን አፍቅሬያለሁ እንዴት ብዬ ልንገራት? እንዴት አይነት አማርኛ ነው? እኔም ዩቲዩበር ነኝ፣ አንተም ዩቲዩበር ነህ። አንተም ታውቃለህ። ሲጀመር እኔ ወደ አንተ የመጣሁት ወይንም ደግሞ አንተ ጋር ቪዲዮ እንዲሰራ የፈለኩት እኔ በመጀመሪያ ልጅቷ እንድትረዳ ብቻ ነው። ከዛ የተረፈ መስራት ብፈልግ እንኳን በራሴ መስራት እፈልጋለሁ። በራሴ መስራት እንጂ የምፈልገው ሰው እንዲያግዘኝ ሰው እንዲያበረታታኝ አልፈልግም። አክብሮ በክብር ልጅቷን ተቀብሎ ቪዲዮ ሰርቶልናለን፣ ፖስት አድርጓል። እናመሰግናል። ከዛ የተረፈ ግን የራሱን ብቻ በቃ በምን ልስራ በማለት የኔን ስም ተጠቅሞ የኔን ፎቶ ተጠቅሞ ቲክቶክም የሚፈልጋቸውን ያህል ቪዲዮ ቆርጦ ዩቲዩብም ደግሞ እኔ እሷን አፍቅሬያለሁ። እኔ እኮ ባለ ህይወት ነኝ። እኔ እኮ የራሴ ሰው ያለኝ ሰው ነኝ። ልክ በቃ እሷና እኔ እናወራል ወይንም ደግሞ እኔ ካሁንም በፊት ማንም ጋር እኔ ማንንም መውቀስ አልፈልግም። ነገር ግን እኔ ሰይድ የኔ ሰው አይደለም ወይንም ደግሞ እኔ ሰይድ ሰው አይደለሁም። ሰይድና እኔ ምንም አይነት ግንኙነት የለንም። ምንም አይነት ግንኙነት ሊኖረንም አይችልም። እንደ ሶሻል ሚዲያ ግን ሶሻል ሚዲያ ላይ በእኔ ለመስራት ከፈለገ ይስራ፣ ፈቃደኛ ነኝ። ችግር የለውም ይስራብኝ። ከዛ የተረፈ ግን እኔና ሰይድ ፍቅረኛሞች ወይንም ደግሞ እኔ ሰይድ ጓደኛ እንደሆን ካርጋችሁ ሰይድ እኮ እቺ ልጅ የእንትና ናት እቺ የእንትና ናት እያላችሁ የደወላችሁ ለሰይድ ራሱ የምታቀብሉ። ከዛ የተረፈ ደግሞ ሰይድ የሆነ ቪዲዮ የኔን ቪዲዮ ፖስት አድርጎ ሰይድ የለቀቀውን ቪዲዮ ስክሪንሾት አድርጋችሁ ለኔ ሰው መላክ አስፈላጊ አይደለም። እኔ ስሰራ ራሴን አሳምኜ ነው የሰራሁት። እሷን ለመርዳት እስከሆነ ድረስ እሷን መርዳት ያለብኝን ያህል ዋጋ መክፈል ስለነበረብኝ ዋጋ ለመክፈል ነው። ከዛ የተረፈ ግን ሰይድና እኔ ምንም አይነት ግንኙነት ሊኖረንም አይችልም፣ ወደፊትም አሁንም በኋላ ሊኖረን አይችልም እንጂ እኔ በሰይድ እኔ ላይ ሊሸቅል ወይንም እኔ በሰይድ ላይ ሊሸቅል አልችልም። ማመስገን ያለብኝን ልጅቷን አቅርቧታል። ልጅቷን እንድታገዝ አድርጓል። ልጅቷን በቃ ለልጅቷ የተቻለውን አድርገናለን እሱም እኔም። ከዛ የተረፈ ግን እኔ ልክ የሰይድ ጓደኛ እኔ አንድ ቀንም ሰይድን በእንደዚህ አይነት ወሬ አውርቼው አላውቅም። እሱም አውርቶኛ አያውቅም። ግን አንድ ሁለት ሶስት ወንድና ሴቶች ተገናኝተው ስታው በቃ ሁለቱም ባልና ሚስት ማድረግ በቃ ይሄ የኮሜንታተሮች ስራ ነው።
እኔና እሱ በምንም የምንገናኝበት ምክንያት የለም። እንደ ሀገር ልጅ ነው። እንደ ሶሻል ሚዲያ ተጠቃሚ የሶሻል ሚዲያ ተጠቃሚ ነው። ከዛ የተረፈ ሰይድ ለኔ ምንም አይደለም፣ ለሱ ምንም አይደለሁም። ለሆንም የምችል ሰው አይደለሁም። ሰይድም የራሱ ህይወት ያለው ሰው ነው። እኔም የራሴ ህይወት ያለኝ ሰው ነኝ። ከዛ የተረፈ ግን ለመስራት ከተፈለገ ይስራብኝ። አይ እሷ አታውቅም ተብሎ ወይንም ደግሞ እኔ የሚዲያ ሰው እኮ ነኝ ማለት እንዴት ብዬ ልንገራት? እንዴት ነው መነግራት? እሷን አፍቅሬያታለሁ። ከመቼው ነው እኔ እንዲያፈቅረኝ የሚችለው? እኔ እና እሱ እኮ የተገናኘ ነው አንድ ቀን ነው። የዛኔም ሰዓት ስመጣ ሰው ጋር ነው፣ ዝም ብዬ አልመጣሁም። እሱና እኔ ስንገናኝ የሆነች ላይ ትፈልጋለች፣ ቪዲዮ ለመስራት ትፈልጋለች ብዬ ፍቃድ ጠይቄ ነው እሺ ይዘሻኔ ሲለኝ ነው እሺ የመጣሁት። ከዛ የተረፈ በአንድ ቀን እየታፈቀርኳት እንዴት ብዬ ልንገራት? ምን ነው በገኝ ደንቆሮ ነኝ? ሶሻል ሚዲያ ተጠቃሚ ሆኜ እንዴት ብዬ ልንገራት ብለህ አንተ ህዝብ እንዲመለከትህ ሚዲያ ላይ ወጥተህ እኔ እንዴት አላቅም? እንዴት ብዬ ልንገራት? ከዚህ በላይ እንዴት ብለሽ ልትነግረኝ ትችላለህ? መነሻው መጀመሪያ ቪዲዮ የሰራ ነው ልጅቷን ለመርዳትና ለመርዳት ብቻ ነው። ከዛ የተረፈ ግን ሰይድና እኔ ከአሁንም በፊት ምንም አይነት ግንኙነት የለንም። አሁንም በኋላ ምንም አይነት ግንኙነት ሊኖረን አይችልም። እኔ በጣም አከብረዋለሁ። ከዛ የተረፈ ምንም ልል አልችልም። ግን እኔ ነፊሳን አፈቅራታለሁ ምናምን ይሄ በጣም እየተበላበት ተሰርቶበት ያለቀ ሙራው እንጂ ሰይድ የኔ የሚሆን ሰው እኔ የሰይድ የሚሆን ሰው አይደለም። እንደ ክብር አከብረዋለሁ። አክብሬው ማለት እሱ ይሄን ያህል ታዋቂ ሚዲያ ሆኖ አይደለም፣ ግን ትንሽም ቢሆን ትልቅም ቢሆን እኔም ችግር አለው አሰራላታለሁ ብሎ ስለሰራ በጣም አመሰግናለሁ። ያኒ ያረገውን ነገር አላጠፋበትም። ከዛ የተረፈ ግን ቲክቶክም የኔም ፎቶ ነው ቪዲዮ ነው የሚፖስተው፣ ዩቲዩብም ደግሞ በእኔ ነው መጥቶ የሰራው። እኔ ማመስገን ያለብኝን እንደማመሰግን እንዳለብኝ፣ ነገር ግን እሱ መጥቶ እሷን አፍቅሬያታለሁ። ከመቼ ወዲህ ምን ነው ፍቅር የሚባለው? ማለት ሰውን ስላየን ብቻ ነው ፍቅር የሚዘን? የመጣንበት መጀመሪያ የተነሳንበት ልጅቷን ለመርዳትና ለመርዳት ነው። እሷን ለመርዳት ደግሞ ከፈለግን በምንም አይነት ተአምር እሱና እኔ ይሄ እሱ በኔ ሊሸቅል እሱ በኔ እንትን ሊል አይችልም። እኔም በሱ ሊሸቅል አልችልም። ማበረታታት ካለበት ልጅቷን ነበረታታታል። ከዛ የተረፈ ግን ዘሎ እኔ እሷን አፍቅሬያታለሁ ምናምን ለመስራት ነው። ለመስራት ከፈለክ ደግሞ ስራ። ግን እኔ የራሴ ህይወት ያለኝ ሰው ነኝ። ህይወቴ እንዲበላሽ አልፈልግም። የሰውንም ህይወት ማበላሸት አልፈልግም። እና ቤተሰቦቼ እኔ በጣም የተናደድኩት ማለት ሰውን ለመርዳት ብቻ ብለን ወተነ ሰውን ለመርዳት ለማገዝ ብለን ከዛ የተረፈ ደግሞ ጥቅመኛ ወይንም ደግሞ የራሳችን የምንፈልገውን ማድረግ አስፈላጊ አይደለም። እንደ ረዳት ሁሉ ማመስገን ያለብኝ ያህል ማመስገን እንደነበረብኝ ግን እኔ በጣም የተናደድኩት ቲክቶክም ላይ ከዛ ደግሞ ስልክ እየተደወለ እሷን አፈቅራታለሁ ብሏል። አንቺ የመጣሽው እሱን ፈልገሽ ነው? እኔ በፍጹም እሱ መጀመሪያም አረብ ሀገር ሁኜ ሰላም ይሄን ማግኘት ፈልጋለሁ ስትለኝ ኢትዮጵያ ገብታ ደውዬለታለሁ። ከዛ የተረፈ ሰይድና እኔ አንድም ቀን አውርተን አናቅም። አንድም ቀን ተጫውተን አናቅም። አንድም ቀን በስራም ጉዳይ ራሱ ዩቲዩብ አብረን እንስራ ሲለኝ አብሬ አልሰራም። እኔ ማስተካከል ያለብኝ የራሴ ህይወት አለኝ። ያን አስተካከልኩ በኋላ ወደ ሶሻል ሚዲያ በራሴው መለሳለሁ እንጂ አብሬ አልሰራም ብዬ ነው ምላሽ የሰጠሁት። ራሱ ቲክቶክ ላይ የተፖስተተው ቪዲዮ ከኔ ስልክ ላይ ነው የተቀረጸው። ድምጻችን አለ እንስራ ሲለኝ አይ አልሰራም። እኔ ማስተካከለው ነገር አለኝ። ሀታ እንኳን ካርድ አልሞላም። አሁን ገና ብዙ ማስተካከላቸው ጉዳይ ስላሉኝ ወደ ሶሻል ሚዲያ ላይ መጥቼ የምሰራውና የማወራው አንድም ነገር የለም ብዬ ነው የተናገርኩት። ግን ከዛ ጋር እሱና እኔ የምናወራው ድምጽ ሳይለንት ተደርጎ በሙዚቃ ተደርጎ እኔ እሱ እንደማፈቅር እኔ በፍጹም አንተዋወቅም። በፍቅር ዙሪያ አንተዋወቅም። በሶሻል ሚዲያ ግን አውቀዋለሁ። ከዛ የተረፈ እሱን መርጬ እንደ አንድ ሚዲያ ተጠቃሚ ሚዲያ ስላለው ብዬ መርጬ እሱን ለማየት ወይንም ደግሞ እሱን ለማናገር ልጅቷ ጋር ቪዲዮ እንድንሰራ መርጬው አናግሬው እሺ ብሎኛል። ከዛ የተረፈ እኔና ሰይድ ምንም አይነት ግንኙነት የለንም። ማሮቼ ፍቅሮቼ በጣም ወዳችኋለሁ፣ አከብራችኋለሁ። ይሄ ቪዲዮ ሼር ላይክ አድርጉልኝ። እንደማመስገን በጣም አመሰግናለሁ። ከዛ የተረፈ ግን ሰይድና እኔ ወደፊትም ወደኋላ ምንም አይነት ግንኙነት የለንም፣ ሊኖረንም አይችልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ።